የራስ መተማመን በመልክ ባለባበስ ወይም ደግሞ ባለን በገንዘብ መጠን የሚለካ ወይም የሚመጣ አይደለም። አዎ ገንዘብ፣ መልክ ወይም ደግሞ አለባበስ በራሱ የሚያመጣው የራስ መተማመን ወይ ኮንፊደንስ ሊኖር ይችላል። ግን እነዛ ብቻ ደግሞ ዘላቂ የሆነ የራስ መተማመንን ያመጡልናል ማለት አይደለም። እስኪ ያስተውሉ። በጣም ቆንጆ የምትባል ሴት ወይም በጣም ቆንጆ የሚባል ወንድ ወይም ደግሞ በጣም ብዙ ገንዘብ ያለው ሰው ወይም ደግሞ የሚያማራ አለባበስ ለብሶ እንኳን ምንም አይነት ኮንፊደንስ የሌለው ሰው አጋጥሟቸው አያውቅም? በመጀመሪያ ግን ሃይ ቤቴሌ እንኳን ወደ ዩቲዩብ ቻናሌ በሰላም መጣች። የዛሬውን ቪዲዮ ከመጀመራችን በፊት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ብዙ ጊዜ እንደማደርገው ከፐርሰናል ኤክስፒሪየንስ እና ከራሴ ልምድ ስለሆነ ሼር ማድረጋችሁ ከኔ ልጀምርላችሁ። እኔ የተስተካከለ አቋም የነበረኝ ሰዓት፣ የሚገርም አለባበስ የምለብስ ሰዓት፣ ብዙ ገንዘብ በነበረኝ ሰዓት ምንም አይነት ኮንፊደንስ እና የራስ መተማመን አልነበረኝም። በዛ ደግሞ ተቃራኒው በጣም በተጎሳቆልኩ ሰዓት፣ በጣም በከሳው ሰዓት እና ጥሩ አለባበስ እና ጥሩ ገቢ ባልነበረኝ ሰዓት በጣም ኮንፊደንስ ነበረኝ። ለምን ይመስላችኋል? ምክንያቱም ኮንፊደንስ ቢውልድ የሚደረገው በውስጥ ማንነታችን ነው እንጂ በውጫዊ ባለንበት ነገር ወይም ደግሞ በዙሪያችን ባለ ነገር አይደለም። ለኔ ሞር ኮንፊደንስ ቢልድ ያደረኩበት ሰዓት የተጎሳቆልኩበት ነበር። ምክንያቱም ደግሞ ምንም ነገር ወጥቼ ማድረግ እንደምችል ስረዳ አቅሜ ከኔ ነው እንጂ ከገንዘቤ፣ ከመልኬ፣ ከቁመኔ እንዳልሆነ ጠንቅቄ ሳቅ እና ውስጥ ያለውን ፓወር፣ ጥንካሬ፣ ምንም አይነት መውደቅ ተነስቼ መቆም እንደምችል ሳቅ፣ የራሴን ፓወር ጠንቅቄ ሳቅ፣ ያኔ በራሴ ያለኝ መተማመን ቢልድ እየሆነ መጣ ማለት ነው። እንደዚህ አይነት ኮንፊደንስ ቢልድ ለማድረግ ወይም ደግሞ እንደዚህ አይነት በራስ መተማመን ለመገንባት ምን ይጠቅሙናል፣ ምን እኔንስ ጠቀመኝ እናንተንስ ይጠቅማችኋል ብዬ የማስበውን ነገር ዛሬ ይዤላችሁ መጥቻለሁ። መጀመሪያ ደረጃ ራስን መቀበል፣ ምንም ሳትጨምሩ ሳትቀንሱ እንደዛው እንዳላችሁ እናንተ በቂ መሆናችሁን ማወቅና መቀበል መቻል አለባችሁ። ይህ ማለት እናንተነታችሁን ወይም ራሳችሁን ውጫዊ ሊሆን ይችላል፣ ውስጣችሁንም ሊሆን ይችላል፣ በገንዘብም ሊሆን ይችላል፣ ያላችሁበትም ሁሉ ምንም አይነት ሲቹዌሽን ሳትቀይሩ እንደዛው በቂ መሆናችሁ ለራሳችሁ መቀበል መቻል አለባችሁ። ለምሳሌ በእኔ ልስጣችሁ። እኔ ፊዚካል አፒራንሴ ወይም ሰውነቴ በጣም ነበር የምጠላው። በጣም ኢንሴኪዩር ሆነበት ነበረ። በቃ በመቀመጫም ሊሆን ይችላል፣ በሼፔም በጣም እሳቀቅ ነበር። ከልጅነት ጀምሮ ያ ነገር ባዘር ያደረገኝ ነበር እና ከሌላው ሰው የጎደልኩና ያነስኩ ያክል ይሰማኝ ነበር። በጣም ኢንሴኪዩር ነበር። እያደኩም ስመጣ በጣም ኢንሴኪዩር ነበር። በጣም ነበር ራሴ የምጠላው እና ዊሽ አረግ ነበር ሰውነቴን ሰርጀሪ አሰርቼም ቢሆን ወይ በሚሆን ነገር ማስተካከል ብችል ብዬ ዊሽ አረግ ነበር። የሆነ ሰዓት ምን ተረዳው መሰላችሁ? እኔነቴ ምንም ነገር እንደማይቀይረው ሰውነቴ ሊሆን ይችላል፣ የጎደለብኝ ነገር ሊሆን ይችላል፣ ምንም ነገር እኔነቴን እንደማይቀይረው ተረዳውና ራሴን መቀበል ጀመርኩ። ራሴን መቀበል ሲጀምር ደግሞ ምንድነው አንደኛ ያደረኩት ነገር ራሴን ይዤ መውጣት ጀመርኩኝ። ራሴን ማሳየት ጀመርኩኝ። መጀመሪያ ላይ ሊያስፈራ ይችላል። ምክንያቱም እናንተ የምታፍሩበትን ነገር ይዞ መውጣትና ሰው የሆነ ነገር ቢላችሁ ሊሰማችሁ ይችላል። ግን ራስን መቀበል ማለት ደግሞ ይሄ ነው። ምንም ነገር ሳታፍሩ ኢንሴኪዩር በሆነችሁበት ነገር ይዞ መውጣትና ምንም አይነት ሼም እያስወገዳችሁ መሄድ ነው። በአንዴ ሳይሆን ምንም ነገር ከዚህ በፊት እንደምለው በሂደት ያስም እየለቀቃችሁ ይመጣል። በዚህ አጋጣሚ ልታስተውሉ የምፈልገው አንድ ሰው መንገድ ላይ ያስቆማችሁ ኢንሴኪዩሪቲ አለብህ ወይ ከራስ የምጠላው ነገር አለ ወይ ብላችሁ ብትጠይቁት እውነት ነው የምላችሁ ያ ሰው የሆነ ነገር ይነግራችኋል። እናንተ እኮ ብታዩት ላታስተውሉ ትችላላችሁ፣ ግን ይኖራል። ማስተዋል ያለባችሁ ሁሉም ሰው የራሱ የሆነ ኢንሴኪዩሪቲ አለበት። በዚህ ምድር ላይ ማንም ፐርፌክት ሆኖ የተፈጠረ የለም። በውበትም ብትሉ በአቋምም ብትሉ በገንዘብም ባለንበት ሲቹዌሽን ማንም ፐርፌክት ሆኖ የተፈጠረ የለም። እኛ ከነዛ ሰዎች የተለየ መሆን የምንችለው በምንድን ነው? ራሳችንን መቀበል ስንጀምር ነው። ራሳችንን መቀበል ስንጀምር ከሁሉም ሰው የተሻለ ነው የምንሆነው። ምሳሌ ልስጣችሁ። እኔ መቀመጫ ስላልነበረኝ ኢንሴኪዩር ነበርኩ አይደለም። ግን ራሴን ተቀብዬ ቪዲዮ ስሰራበት ሰው ምንድነው ያስተዋለው? መቀመጫ እንደሌለኝ ሳይሆን ምን ያህል ኮንፊደንስ እንዳለኝ እና በራስ መተማመን እንዳለኝ ያዩት። ሰው አፕሪሺየት እንዲያደርገኝ ያደረገ። ምክንያቱም ብዙ ሰው የሌለው እኔ ግን ያለኝ ምን አየ ሰው ማለት ነው። ራሴን መቀበሌና ራሴን መውደዴ በዛው ደግሞ በራስ መተማመኔ ሰው አየው ማለት ነው። ይሄን ስል ደግሞ ኔጌቲቭ ነገር የለውም እያልኩ አይደለም። በጣም ተይዞብኝ ነበረ። በጣም ኔጌቲቭ ኮሜንቶች ነበሩ። ግን እንዴት አለፍኩትና እንዴት ተቋቋምኩት? ራሴን ስለተቀበልኩ። አያችሁ፣ ራሴን ስለተቀበልኩ የሚሉትን ነገር ሁሉ ስስቅና አብሬ ሳሾፍ ነበር። ምንም ነገር አልመሰለኝ። እውነት ነው የምላችሁ፣ ምንም ነገር አልመሰለኝ። ምክንያቱም እኔ ራሴን ተቀብያለሁ። እኔ በቂ መሆኔን አውቄያለሁ። በራስ መተማመኔ ቢውልድ አድርጌያለሁ። ስለዚህ የነሱ ማፌዝ እና የነሱ ኔጌቲቭ ነገር እኔ ህይወት ላይ ምንም አላመጣም። እንደውም ስቄ ነው ያሳለፍኩት። አንድ ነገር ልንገራችሁ፣ ሞር ኢንሴኪዩር የሆናችሁበትን
ነገር በደበቃችሁት ቁጥር ሞር እናንተ ላይ ፓወር ያገኛል። ስለዚህ ኢንሴኪዩር የሆናችሁበትን ነገር ለመደበቅ እንዳትሞክሩ። በራስ መተማመን የሚያድገው መቀየር ማችሉት ነገር ላይ እንዲወጣና እንዲኖር ስትፈቅዱለት ነው። የዛኔ ስቴፕ ባይ ስቴፕ ማለት ነው ኮንፊደንሳችሁ ቢውልድ እያደረጋችሁ ትመጣላችሁ። ለአይምራችሁ እና ለነርቨስ ሲስተማችሁ ምን እያስተማራችሁ ትመጣላችሁ ማለት ነው። ምንም እንደማትሆኑ እነዛ ኢንሴኪዩሪታችሁ ምንም እንደማያረጋችሁና ምንም እንደማትሆኑ ለአይምራችሁ እያስተማራችሁትና ቢውልድ እያደረጋችሁት እየነገራችሁት ትመጣላችሁ። በጣም እኔን የጠቀመኝ ነገር ልንገራችሁ። እናንተ ኢንሴኪዩር ሆናችሁበት ነገር እናንተ የምትጠሉትን ከራሳችሁ ነገር አንድ ሰው አስቆማችሁ ብትጠይቁ በእውነት ነው የምላችሁ አይገምቱትም። ሁላ በእውነት አስተውሉ፣ አይገምቱትም። ጭራሽ እነሱ ቼክ አድርገውትም ላያውቁት ይችላሉ። እናንተ ግን አይምራችሁ ስላላችሁና ብዙ ጊዜ ራሳችሁን በደንብ አጠልጥላችሁ ስለምታዩና ስለምታስተውሉት ያን ነገር ታወጡትና ታስተውሉታላችሁ። እነዛ ሰው ግን በጣም ብዙ ሰው ሰብስባችሁ ብትጠይቁ ሌላ ነገር ነው ሊነግራችሁ የሚችለው እንጂ እናንተ ያሰባችሁትን ነገር ላይነግራችሁ ይችላል። ተቃራኒው ደግሞ ቢያስተውሉትና ጀጅ ቢያረጋችሁ ራሱ እናንተ ህይወት ላይ ምንም አይጨምርም። ቢላችሁን አይከፍልላችሁ፣ ምግባችሁን አይመግባችሁ። እነሱ ጀጅ አረጋችሁ ማለት እንደው የነሱ ኢንሴኪዩሪቲ እንዳለ ነው የምታስተውሉት። በዛው ኢንሴኪዩር የሆነ ሰው ነው ሌላ ሰውን ጀጅ ለማድረግ የሚሯሯጠው እንጂ የእናንተ ችግር አይደለም። ሶ እነሱ ጀጅ አረጉ who cares? ይሄ ላይፍ ነው። የነሱ ኢንሴኪዩሪቲ ነው ያወጡት እንጂ እኔ ላይ ምንም ነገር አይፈጠርም። አሁን ደግሞ ስለ ቢውልድ የሚደረገውን ኮንፊደንስ ወይም ደግሞ ራስ መተማመን እናውራ። የራስ መተማመን እንደ ጡንቻ ነው። በነገራችን ላይ ቢውልድ የሚደረግ ነው ስቴፕ ባይ ስቴፕ። በየቀኑ ቢውልድ የምታረጉት ነገር ነው። የራስ መተማመን የሚመጣው አረጋለሁ ብላችሁ ቃል የገባችሁን ነገር ማድረግ ስትጀምሩ እመኑኝ እንዴት ቢውልድ እየተደረገ እንደሚመጣ። ለዛ ነው ኮንፊደንስ እንደ ጡንቻ ነው ያልኳችሁ። ለምሳሌ ዛሬ ወርክአውት አደርጋለሁ ብላችሁ ለራሳችሁ ቃል ገባችሁ፣ ወይም ጂም ሄጄ እሰራለሁ ብላችሁ ለራሳችሁ ቃል ገባችሁ። ከዛስ አላረጋችሁትም። ሳታረጉ ስቀሩ ምንድነው አይምራችሁ እየወቀሳችሁ ይመጣል። በቃ ይሄው ቃልሽን አትፈጽሚ፣ ይሄው እንደምታዩ እንደዚህ ነሽ። ያህ እመኑኝ በጣም የራሳችሁን ኮንፊደንስ እየቀነሰው ይመጣል። ተቃራኒው ደግሞ ተነስታችሁ ዛሬ ወርክአውት አደርጋለሁ፣ ዛሬ ሄጄ ጂም እሰራለሁ ብላችሁ አላችሁ አይደለ? ተነስታችሁ ሄዳችሁ ወርክአውት አድርጋችሁ ከጂም ስትወጡ ያለው ስሜት ምንድነው? ጎበዝ ዛሬ እኮ ወርክአውት አደረኩኝ። ራሳችሁ ፕራውድ ይሆናችሁና ራሳችሁን እያመናችሁ ትመጣላችሁ። ኮንፊደንስ እንደዛ ነው የሚገነባው። ያላችሁትን ነገር እኔ አሁን ወርክአውት ያመጣሁላችሁ በራሴ ነው፣ ግን ወርክአውትም ላይሆን ይችላል በስራችሁ። አሁን ለምሳሌ ዛሬ እንደዚህ እሰራለሁ ወይም ዛሬ ኮንተንት ክሬት አደርጋለሁ ብላችሁ ያንን ቃላችሁን ሳትጠብቁ ስትቀሩ፣ ወይ ዛሬ መጽሐፍ አነባለሁ ብላችሁ ቃላችሁን ሳትጠብቁ ስትቀሩ ምንድነው ጊልቲ የመሆን ወይም ራሳችሁን የመውቀስ ስሜት ይመጣል። ያ ደግሞ በራስ ያላችሁ መተማመንና በራሳችሁ ያላችሁን እምነት እየቀነሰው ይመጣል። ግን በተቃራኒው ካረጋችሁት ደግሞ በቀን ኮንፊደንሳችሁንና ራሳችሁ ላይ ያላችሁን እምነት እየጨመራችሁ ትመጣላችሁ። ሶ ቢውልድ ማድረግ መቻል አለባችሁ። መጀመሪያ ላይ ግን ያስፈራል ልትሉ ትችላላችሁ። ምንም ነገር ሲጀምሩት ያስፈራል። ኢቭን በጣም ኮንፊደንት ናችሁ፣ በጣም በራስ መተማመን አላችሁ ብላችሁ የምታስቧቸውን ሰዎች ሄዳችሁ ብትጠይቋቸው መጀመሪያ ላይ ምንም ነገር ሲጀምሩ ፍርሃት ነበራቸው። አሁን ለምሳሌ እኔ መጀመሪያ ቲክቶክ ላይ ወጥቼ ፖስት ማድረግ እነዛን ቪዲዮዎች ያስፈሩኝ ነበር። የሰው ክሪቲሳይዝ መደረግ መሰደብ በጣም እፈራ ነበር። ግን ኮንፊደንስ ማለት ይሄ ነው። በፍርሃት ውስጥ ሆናችሁ እንኳን ያን ነገር ማድረግ ከዛስ እያረጋችሁ ስትመጡ ራሳችሁን እያመናችሁት ኦኬ ለካስ አም ሴፍ ምንም ነገር አልሆነም ሶ ትቀጥላላችሁ ወደ ሌላው ማለት ነው። ኔክስት ላይም ደግሞ ልክ የሆነ ነገር አስባችሁ ያንን ነገር እየፈራችሁ ስታረጉት ከዛስ ራሳችሁ ላይ ያለው እምነት ይጨምራል፣ ፍርሃቱ እየለቀቃችሁ ይመጣል። ሶ ቢውልድ እያረጋችሁ ነው የምትመጡት ያልኩበት ምክንያት ይሄንን ነው። በፍርሃት ውስጥም ሆናችሁ በመጠራጠር ውስጥም ሆናችሁ ያን ነገር ስታረጉት ኮንፊደንሳችሁ ቢውልድ እያረገ ይመጣል። እኔ መጀመሪያ ላይ መለቃቸው ቪዲዮዎች እንዴት እየፈራው እንደመለቅ ብታዩ ትረዱኝ ነበር። እፈራ ነበር። ኦፍ ኮርስ ሰው ክሪቲሳይዝ መደረግ ያስፈራል። ፐርሰናል ኤክስፒሪየንስ የላይፍ እንጂ መውጣት ያስፈራል። ግን ካረኩት በኋላ አሁን በእውነት ነው የምላችሁ ምንም አይመስል። ሰው ጀጅ አረገኝ ሶ ዋት እኔ ላይ የሚጨምረው ነገር የለም። እኔ ላይ የሚጨምረውም ነገር የለም፣ የሚቀንሰውም ነገር የለም። ሶ ኮንፊደንስ በዛ ነው ቢውልድ የሚደረገው። ብዙ ሰው ኮንፊደንሱን ቢውልድ እንዳያረግ የሚያረገው ወይም ደግሞ የሆነ ስራው ላይ የሆነ ነገር መጀመር ፈልጎ ወደ ኋላ የሚይዘው ነገር ምንድነው? ፐርፌክሽኒዝም። ይሄንን በደንብ ወደፊት ይዤላችሁ እመጣለሁ። ግን ለዛሬ በትንሹ ልንገራችሁ። ማንም ሰው ፐርፌክት ሆኖ አይደለም የሆነ ነገር የሚጀምረው። ማንም ሰው ያስፈራዋል። ኢቭን እኔ የአሁኑ ዩቲዩቦቼ ከመጀመሪያ ቪዲዮቼ ይለያያሉ። ምክንያቱም መጀመሪያ ላይ የተበላሸው ሆኖ ከሰራችሁት በኋላ ነው ኤቭሪዴይ ኢምፕሩቭ የምታደርጉት። ኮንፊደንሳችሁን በዛው ነው ቢውልድ የሚደረጉ። በስራም ከሆነ ተረዳችሁ። ለምሳሌ የመጀመሪያ ቀን ገብታችሁ ወርክአውት ስታደርጉ በስነ ስርዓት ላሰሩ ትችላላችሁ። ወይኔ እፈራለሁኝ የዛን ጊዜ እንደዚህ ሰው ይበል
በዛ ነው ቢልድ የምታረጉ። የመጀመሪያ ተበላሽ፣ እሺ። ሁለተኛው ላይ ደግሞ ትንሽ ማበላሸቱን እየቀነሳችሁ ትመጣላችሁ። ሶስተኛ ላይ አሁንም እየቀነሳችሁ ከዛስ የሆነ ሰዓት አሪፍ ይሆናል ማለት ነው። ስለዚህ ፐርፌክሽኒዝም በጣም ለኮንፊደንስ ጸር ነው። ምንም ነገር እንዳትጀምሩ ወደ ኋላ አስራችሁ ይይዛችኋል። ላለማበላሸት ሳይሆን አበላሽታችሁ እየተስተካከላችሁና እየተቀየራችሁ እንድትመጡ መስራት መቻል አለበት። የራስ መተማመን ወይም ኮንፊደንስን ቢልድ ለማድረግ ራሳችሁን ኮምፔር ማድረግ ወይም ደግሞ ከማነጻጸር መተው መቻል አለባችሁ። ማነጻጸር ስላችሁ አሁን ለምሳሌ እኔ በጣም እቸገርበት ነበረ። የራሴን የሆነች ነገር ሰርቼ እንኳን ወይም ደግሞ ራሴ ላይ የሆነች ነገር ሰርቼ እንኳን ከዛ ሌላ ሰውን አይና ከዛ ሰው ጋር ራሴን አወዳድረዋለሁ። እነዛ ሰዎች እኮ ብዙ ከኔ በላይ ወይ ወድቀው ተነስተው ምናምን ሊሆን ይችላል። ስኬታቸውን ብቻ ነው የምናየው። ተረዳችሁ? ስኬታቸውን ብቻ አይና የኔ ትንሽ እንደሆነ የኔ የማይረባ እንደሆነ አስብና ራሴን መጥላትና መውቀስ እጀምራለሁ። ከዛ ኮንፊደንሴ እየወረደ ይመጣል። አሁን ግን ያንን በምን ተውኩ መሰላችሁ? ሶሻል ሚዲያ ላይ ስገባ የሚጠቅመኝና የሚያስተምረኝን ሰው ብቻ በማየት ራሴን ኮምፔር የማረግባቸው ሰዎች ከነበሩ እነዛን ከህይወቴ ውስጥ ማስወጣት፣ በዛ ደግሞ ለራሴ ደጋግሜ መንገድ እኔ ከትላንትና ጋር ነው እንጂ ፉክክሬ ከእነዛ ሰዎች ጋር አይደለም። ምክንያቱም የነዛን ሰዎች የህይወት ምዕራፍ አላውቅም። በምንም አታውቁም። በጥሩም ሊያመጡት ይችላሉ፣ በመጥፎም ሊያመጡት ይችላሉ። ቪዲዮን ነው የምናውቀው የራሳችንን መንገድ ብቻ ነው። እኔ ለምሳሌ ካለፈው አመት በጣም ብዙ ለውጥ አለኝ። በምን በሉ ሱስ አቆሚያለሁኝ፣ ወርክአውት እያረኩኝ ነው፣ ቪዲዮ ኮንተንት ክሬተር ሆኛለሁኝ። ያህ ለኔ ትልቅ ስቴፕ ነው። ግን ከሌላ ሰው ጋር ከአንድ ኮንተንት ክሬተር ጋር ራሴን አምጥቼ ባወዳድረው የኔ ትንሽ ሊሆን ይችላል፣ የኔ ትንሽ ሊመስል ይችላል። ግን የኔ የህይወት ጎዳና እንዴት ነበር? ከነሱ በጣም የተለያየ ነበር። እኔ ይሄንን በአንድ አመት ውስጥ ነው ያመጣሁት። እነዛ ሰዎች ደግሞ 5 አመት ለፍተውበት ሊሆን ይችላል። የነሱ መንገድ የራሳቸው ነው፣ የኔ መንገድ የራሴ ነው። ከነሱ ጋር ኮምፔር ማድረግን ትቼ የራሴ መንገድ ልክ እንደሆነና የምረመዳቸው ትናንሽ ስቴፖች ከትላንትና የተሻለ እንደሆነ አውቄ ራሴን ኮምፔር ማድረግ ስጀምር በእውነት ነው ብላችሁ የራስ መተማመን እንዴት እንደጨመረ። ምክንያቱም ፉክክሬ ከማን ጋር? ከራሴ ጋር። ድሌ ለማን ነው? ለራሴ፣ ለሰውም አይደለም አይደለ? ባሸንፍም ለራሴ ነው፣ በወድቅም ለራሴ ነው። ያ ምንድነው በጣም ራስ መተማመኔ ወይም ኮንፊደንሴን ጨምሮልኛል። አይ ሆፕ ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ። ካሁን የነገርኳችሁን ህይወታችሁ ላይ ብትተገብሩት በጣም የሚገርም የራስ መተማመን እየኖራችሁ ነው የሚመጣው። የዛሬ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ኔክስት ቪዲዮ እስከምንገናኝ ጉድ ባይ።